ወሎ ደሴ ጋራዶ ለሽያጭ የቀረበው አክሲዮን ተሸጠ። እዚህ ጋር እንደምታዩት እንግዲህ ካሁን በፊት አቅርቤላችሁ ነበረ። አፈሩ እንግዲህ ምርመራ ላይ እንዳለና እንደዚሁም ደግሞ ኢንጂነሮቹ እዚህ ጋር ግንባታ ሊጀመር እንደሆነ ግልጽ አድርጌ አቅርቤላችሁ ነበረ። በትላንትናው ዕለት እህታችን ቤተሰቦቿን ልካ ገዝታለች። የዚህ የአክሲዮን የዕጣ ባለቤት ሆናለች። በተመጣጣኝ ዋጋ ነው የገዛችው ማለት ነው። እዚህ ጋር እንደምታዩት እንግዲህ ቪዲዮንም አስገብቼላችኋለሁ ካሁን በፊት ያቀረብኩላችሁ ማለት ነው። ነገር ግን እድሏ ሆኖ በቅናሽ ዋጋ ነው የገዛችው ማለት ነው። ሰውየው ብሩ አስፈልጎት በተመጣጣኝ ዋጋ ነው የሸጠላት። ስንት እንደገዛችውና ስንት እንደተፈራረሙ የምነግራችሁ ይሆናል። እንዲሁም የውል ወረቀቱንም የማሳያችሁ ይሆናል ማለት ነው። ይኸው እንግዲህ በትናንትናው ዕለት እኔም እንግዲህ እዛው ቦታው ላይ ተገኝቻለሁ ማለት ነው። እንደምትመለከቱት የዚህን አክሲዮን የገዛችበትን ዋጋ የተፈራረሙበትን ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አቢ ወሚ ያ ረሱላላህ ሩሂ ያ ነቢያላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ የመጣሁላችሁ ማለት ነው እህታችን የገዛችውን አክሲዮን ስንት እንደገዛችሁ እነግራችኋለሁ ማለት ነው። ካሁን በፊት ያቀረብኩላችሁ ነው። ብዙዎቻችሁ እየጠየቃችሁ ነበር ማለት ነው። እንግዲህ እህታችን ልክ እንዳናገረች ከባለቤት ጋር ዳይሬክት ነበር ያገናኘኋት። እሷም ልክ ባገናኘኋት መሰረት ልክ እንደገዛችው ደውላ ነው ማለት ነው ለኔ እንትን ያለችኝ። አክሲዮኑን እኔ ገዝቻለሁኝና አካውንትህን ላክልኝ፣ ስንት ነው የሚደርስብኝ የኮሚሽን ብር ልስጥህ ብላ ነው እንትን ያለችው። የሰው ሀቅ ያጠፋል እንጂ ምንም የሚያደርግልኝ ነገር የለምና የላብህን ብር ልስጥህ ብላ ነው ለኔ የነገረች ማለት ነው። እኔም እንግዲህ ትላንትና ስራ ላይ ነበርኩኝና እዛው ሄጄ ማለት ነው ቦታው ላይ ሄጄ ተገኘሁኝ ማለት ነው። የቻናሌ ቤተሰቦች እንግዲህ በቅናሽ ዋጋ ነው ማለት ነው ሰውየውም የሸጠላት። ብሩ ቸግሮት ነበረና እዛ አካባቢ ከሚሸጠው ቀንሶ ነው የሸጠላት ማለት ነው። ቤተሰቦቼ ይሄው እንግዲህ ይሄ ካሁን በፊት ሳቀርብላችሁ እኔ እንደዚህ በቅርብ ግንባታ ሊጀመር ነው ብዬ ነግሬያችሁም ነበረ። እንደዚሁም ደግሞ አፈሩ ምርመራ ላይ እንዳለና ኢንጂነሮቹም ሳይቀር አስገብቼላችሁ አይታችኋል። ማየት ማመን ነው። እኔ እዚህ ጋር ሳቀርብላችሁ ሁሉ ነገር አጣርቼ ግልጽ አድርጌ ያልገባችሁን አስረድቼ ነው የማቀርብላችሁና ስለዚህ ከኔ የሚጎል ነገርና ምንም የማስቀርባችሁ እንደዚህ ሳልናገር የማልፈው ነገር የለም ማለት ነው። ያለውን ነገር ግልጽ አድርጌ እየነገርኳችሁ ነው የማቀርብላችሁ። በተለይ ከሀገር ውጭ ያላችሁ ልጆች ግር ያላችሁንና ያልገባችሁን ነገር በዚህ መጥቼ እናገራለሁ። በውስጥ መስመርም እንደዚሁም ደግሞ ስታናግሩኝ ግልጽ አድርጌ እየነገርኳችሁ ነበረ። ነገር ግን እንግዲህ ዛሬ የመጣሁላችሁ የተፈራረሙበትን ዋጋ ልነግራችሁ ነው። እንዲሁም ደግሞ መግዛት ለምትፈልጉ እዚህ ዕጣ ላይ ማለት ነው እዚህ ዕጣ ውስጥ ለመግባት ለምትፈልጉ በተመጣጣኝ ዋጋ ነው እየላችሁ የመጣሁት አለ ማለት ነው። ይሄ እንግዲህ G+10 ነው ብዬ ካሁን በፊትም ነግራችኋለሁ። ገራዶ እንግዲህ 800 ሜትር ገባ ብሎ ነው ብያችኋለሁ። ከመናኸሪያ አዲሱ መናኸሪያ ብዬ ግልጽ አድርጌ ነግራችኋለሁ ካሁን በፊት ሳቀርብላችሁ ማለት ነው። እንግዲህ እህታችን ገዝታለች። የዚህ የአክሲዮን የዕጣ ባለቤት ሆናለች። እንግዲህ ካላህ ይጨምርላት ማለት ነው። ገብታ ልክ እኔ እንደዚህ ስታናግረኝ ማለት ነው ይኸው እኔ ገዝቻለሁኝና አካውንትህን ላክልኝ ብቻ ነበረ ምላሿ ማለት ነው። ምክንያቱም የሰው ሀቅ የራስን ሀቅ ይዞ ይጠፋል ማለት ነው። ትክክል ናት። ምንም የሚያደርግላት ነገር የለም ማለት ነው። እንግዲህ እሷም በአግባቡ እንደዚህ በተመጣጣኝ ዋጋ ነው የገዛቸው ማለት ነው። እንግዲህ አላህ ያታርፋት ማለት ነው። ውጤታማ አላህ አድርጋት። ይህንን አሁን ልክ እንደገዛች ውጤታማ ያድርጋት ብዬ ነው እንትን የምለው። አሉ አንዳንድ ሰዎች የሰውን ሀቅ የማይፈሩ ሰዎች አይቻለሁኝና በህይወቴ ብዙዎቻችሁ ከሀገር ውጭ ያላችሁ ልጆች ግን ነገር ግን የሰው ሀቅ የምትፈሩና እንደዚሁም የምትሸሹ ናችሁ። ሳላደንቃችሁ አላልፍም ማለት ነው። እኔም ለእናንተ ወደፊት ውጤታማ የሚያደርጋችሁን እንደዚሁም አክሲዮንና አፓርታማ እንደዚህ ለምትፈልጉ ልጆች አቀርብላችኋለሁ በአቅማችሁ በተመጣጣኝ ዋጋ ማለት ነው። በስማችሁ የምታዞሩት ማለት ነው። ገራዶ እንግዲህ አሁን እየሞቀችና እየደመቀች እያሸበረቀች ትገኛለች ማለት ነው። አሁን ላይ እንደምታዩት ይሄ እንግዲህ እዛ አካባቢ ላይ እንግዲህ ካሁን በፊት ሳቀርብላችሁ ምርመራ ላይ እንዳለ ነበረ። ከሱም ጎን እንደምትመለከቱት እንግዲህ አክሲዮን ሌላ ተጀምሯል ማለት ነው። ይሄኛውም ይኸው ሊጀመር እንግዲህ ቢሮም ተበጅቷል ተዘጋጅቷል ማለት ነው። ይሄ እንግዲህ ልክ እንደገዛችሁት የምታደርጉ ነገር ልሽጠው ብትሉ ብር ልክ መዋጮ ስታወጡ ጨምራችሁ ነው ማለት ነው የምትሸጡት ማለት ነው። አክሲዮን እንግዲህ የሚያዋጣው ወዲያውኑም መሸጥ ትችላላችሁ። እንደዚህ መዋጮ ብር እየተሰራ እያለ አውጥታችሁም ጨምራችሁ ነው የምትሸጡት ማለት ነው። ሌላ ምንም የሚያከስር ነገር የለውም እላችኋለሁ። አክሲዮን አዋጭና ውጤታማ የሚያደርግ ነው። በተለይ ከሀገር ውጭ ያላችሁ ልጆች ብዙዎቻችሁ አንዳንድ ልጆች አታውቁምና እንግዲህ እኔ ግልጽ አድርጌ እነግራችኋለሁ።
እንዲሁም የተፈራረሙበትን የውል ወረቀቱን አሳያችኋለሁ ማለት ነው። አለ እዚህ ጋር ማለት ነው። ይሄ እንግዲህ ቢሮ ነው ማለት ነው። ይሄው ተበጅቷል ማለት ነው። በነገርኳችሁ መሰረት አሁን ይሄው ስራው ሊጀመር ነው። ቦታው ላይ ይሄው ተገኝቻለሁ ማለት ነው። ደስ የነበርኩኝ እንግዲህ እንደምታዩት ትላንትና ነው የተፈራረሙት። የውል ወረቀቱ ላይ ቀኑንም ታወታላችሁ፣ ሁሉንም ማስረጃ አስገባላችኋለሁ፣ ታወታላችሁ። ምንም የማስቀርባችሁና ግር የሚላችሁ ነገር የለም። እኔ የማቀርብላችሁ ነገር ሁሉም በማስረጃና በመረጃ ሁሉ ነገር ግልጽ አድርጌ ነው የማቀርብላችሁ። ምንም እንደዚህ የማስቀረው ነገር የለም እላችኋለሁ ቤተሰቦች። እንግዲህ አክሲዮኑ እዚህ ጋር የምትመለከቱት ነው። የተጋነነ ዋጋ እንኳን አይደለም። እሷ ግን የገዛችው ከተቸገረ ላይ ስለሆነ ቀንሶ ስለሆነ የሸጠላት እዚህ ላይ እንግዲህ እዛ አክሲዮን ላይ እየተሸጡ ያሉበትን ዋጋ እነግራችኋለሁ። ለምትፈልጉም ልጆች ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ ማለት ነው። እዚህ ጋር ማናገር ትችላላችሁ። ገዢ የሆናችሁ ብቻ አናግሩኝ ማለት ነው። እንግዲህ ከአሁን በፊትም እኔ በማቀርብላችሁ ቤትም ይሁን ቦታ ቤተሰብ ልካችሁ አታችሁኝ አታቁም። እኔ እንኳን ባልኖር ሌላ ሰው አዘጋጅቼ ነው የሚሄደው ማለት ነው። ሌላ ስራ ቦታ ላይ ሄጄ ከሆነ የሚያሳይ ሰው አዘጋጅቼላችሁ ነው ለእናንተ ቤተሰቦች የሚሄደው ማለት ነው። ስለዚህ እኔ ለእናንተ እንዳቅማችሁ እያቀረብኩላችሁ ነው ያለሁት። በተለይ ከሀገር ውጭ ያላችሁ ልጆች ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዳችሁ አበረታቱኝ። እንደዚሁም ደግሞ ለወደፊት አዋጭ የሆነ ቦታ የሚሆን ቤት ለትርፍ ስትገዙ ምን አይነት መግዛት እንዳለባችሁ ግልጽ አድርጌ እየነገርኳችሁ እንግዲህ ለእናንተ ውጤታማ የሚያደርጋችሁ ማለት ነው። ከኔ እስኪ ምንድነው የጎደለው ነገር ማለት ነው። እንዳቅማችሁ እያቀረብኩ ነው ያለሁት። አበረታቱኝ፣ ሼር አድርጉ ነው የምላችሁ ቤተሰቦቼ በቅንነት ማለት ነው። እዚህ ጋር የውል የተፈራረሙበት ማለት ነው። እዚህ ጋር ይሄው አስገባላችኋለሁ ማለት ነው። ስንትም እንደገዛች ዋጋውን እነግራችኋለሁኝ። እዚህ ጋር ይሄውና የውል ወረቀቱ ማለት ነው የተፈራረሙበት የምትመለከቱት ነው ማለት ነው። እዚህ አክሲዮን ላይ እንግዲህ ለምትፈልጉ G+10 ነው ብያችኋለሁ። ወደ ላይ 10 ነው እንትን የሚለው የሚያልቀው ማለት ነው። ዲዛይኑን ደግሞ እዚህ ጋር አስገብቼላችኋለሁ። ከአሁን በፊትም አቅርቤላችኋለሁ ማለት ነው። ዲዛይኑን አሳይቻችኋለሁኝ። ያለው ነገር ግልጽ አድርጌን አብራራሁላችሁ። በወር 5,000 ብር ነው የሚቆጠበው ብዬ ነግራችኋለሁ። እንደዚሁም ደግሞ የስም ማዞሪያ 5,000 ነው ብዬ ነግራችኋለሁ። አሁንም እንደዛው ነው ማለት ነው እንትን የሚባለው እንግዲህ ይሄ ገራዶ ነው ማለት ነው። ጥንጁት አምባ ከአዲሱ መናኸሪያ 800 ሜትር ነው የሚርቀው ማለት ነው። ሩቅ የሚባል አይደለም ማለት ነው። እንደዚህ የተጋነነ አይደለም። ይሄው ቦታው ላይ ነው ያለሁት ማለት ነው። እንደምትመለከቱት አካባቢ ላይ ከወዲያ ያለውም ይሄው ግንባታ የተጀመራለ ከሱም ጎን ይሄኛውም እሷም የገዛችውም ይሄው ሊጀመር ነው ማለት ነው። ቆርቆሮ በቆርቆሮ ተደርጎ ቢሮ ተሰርቷል ማለት ነው። ሊጀመር ስራው ማለት ነው። ስራው እንደዚህ እየተጀመረ እያለ ልክ ብር መዋጮ ሲወጣ ልሽጥ ብትሉ ደግሞ እየጨመረ ነው የሚሄደው። በዛው ባለበት አይደለም ማለት ነው። ስራው ባይጀመርም ልክ የተወሰነ ቀን ሲቆይ እየጨመረ ነው የሚሄደውና በዛው ባለበት አይቆይም እላችኋለሁኝ። የቻናሌ ቤተሰቦች እንግዲህ ያለው የውል ወረቀት እዚህ ጋር ቆይ ሰፋ አድርጌ ላሳያችሁ ማለት ነው። የተጋዙበትን የገዛችው እሷ ይሄንን አክሲዮን የገዛችው 350,000 ብር ነው። እዚህ ጋር ቆይ ሰፋ ላድርግላችሁ እንዲታያችሁ የተፈራረሙበት ማለት ነው። ይሄው እዚህ ጋር ሰፋ አድርግላችኋለሁ ማለት ነው። የገዛችበት እዚህ ጋር ይሄውና ማለት ነው። ውል ወረቀቱ ላይ ግልጽ አድርጌ ነው ቀኑ ሳይቀር ይሄውላችሁ በመረጃ በማስረጃ አንድም ነገር የሚቀር ነገር የለም ማለት ነው። ይሄው ማየት ማመን ነው ማለት ነው። እኔ በማቀርብበት ነገር አላፍርም ማለት ነው። በትክክለኛ አጣርቼ ነው የማቀርብላችሁ ማለት ነው። ለምትፈልጉም ልጆች እዛ አክሲዮን ላይ እየተሸጠ ያለው 450,000 ብር ነው። ይሄ ሰውየው ስለቸገረው ነው ማለት ነው እንደዚህ የሸጠላት እንጂ እዛ አካባቢ ላይ አሁን እንግዲህ 5ም እየጠሩ ነው። እኔ ግን እየላቸው የመጣሁት 450 የሚጠራ ነው። 450 ብለህ አቅርብ ተብያለሁ ማለት ነው። ይሄው እንግዲህ ደሴ ገራዶን በትላንትናው ዕለት እንግዲህ እዛው ነው እንግዲህ ይሄ የተቀረጽኩት ቪዲዮ ማለት ነው። የቻናሌ ቤተሰቦች መግዛት ለምትፈልጉ በ0966382249 ላይ ታገኙኛላችሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ቪዲዮ በመለቅ ሰዓት እንዲደርሳችሁ የደወል ምልክቱ መጫናችሁን አትርሱ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። የጨረቃ ድምቀት የጀንበር ወገግታ የሰማይ ምድር የዓለም ልጆች ደስታ